ሰላም እንኳን በደህና መጣችሁ። በዚህ ዝግጅታችን ላይ እንደተለመደው ትልቅና ውስብስብ የሚመስሉ ሐሳቦችን ወስደን በቀላሉ ለመረዳት በሚያስችል መልኩ እንፈታቸዋለን። እንግዲህ የዛሬው ትኩረታችን በጣም መሰረታዊ የሆነ ጥያቄ ላይ ነው። ይህም በክርስቲያናዊ ስነ ምግባር ላይ በተዘጋጀ ሰፊ ጽሑፍ ላይ ተመስርተን የምናየው ይሆናል። እሺ እንግዲህ የምንቀጥለው መንገድ ይሄን ይመስላል። በመጀመሪያ መለኮታዊውን መሰረት እንመለከታለን። ቀጥለን ደግሞ ወደ ሰው ልጅ ነፃነትና ዓላማ እናልፋለን። ከዚያ ስነ ምግባራዊ ማህበረሰብ እንዴት ይገነባል የሚለውን እናያለን። በመጨረሻም አሁን ያሉብንን ዘመናዊ ችግሮች እንዴት እንደሚጋፈጥ እንፈትሻለን። እሺ እንጀምር። የመጀመሪያው ክፍል የመለኮታዊ ስነ ምግባር ምንጭ መሰረቱን መረዳት። እንግዲህ የዚህ ሐሳብ መነሻ አንድ ማዕከላዊ ነጥብ ላይ ነው የተመሰረተው። እሱም የስነ ምግባሩ ሁሉ ምንጩ እግዚአብሔር ነው የሚለው ነው። በዚህ እግዚአብሔር ሁሉን አዋቂ፣ ሁሉን ቻይ እና ደግሞ ሁሉን ወዳድ ፈጣሪ ተብሎ ነው የሚገለጸው። ይህ ማለት የሥነ ምግባር መሠረት ግል አስተያየት ወይም የማኅበረሰብ ልማድ ሳይሆን ቋሚ እና የማይለወጥ መለኮታዊ ምንጭ አለው የሚል መነሻ ነው ያለው። እዚህ ጋር እንግዲህ በጣም ትልቅ የሚባል ፍልስፋዊ ጥያቄ ይነሳል። እግዚአብሔር ሁሉንም ነገር አስቀድሞ የሚያውቅ ከሆነ የሰው ልጅ ምርጫ በእውነት ነፃ ነው ወይስ አስቀድሞ የተወሰነ ነው? የሚገርመው ነገር ይህ ሥርዓት ሁለቱንም ነገሮች ለማጣጣም ይሞክራል። እንዴት? የሰው ልጅ ነፃ ፍቃድ ራሱ እግዚአብሔር አስቀድሞ በሚያውቀው የክስተቶች ቅደም ተከተል ውስጥ አንዱ አካል ነው ይላል። ስለዚህ አብረው ሊሄዱ ይችላሉ ነው የሚለው። ይሄ ነጥብ በጣም ወሳኝ ነው። እውነተኛ ነፃነት ማለት ያሻንን ሁሉ ማድረግ ሳይሆን እውነትን በማወቅ ከእውነት ጋር መኖር ነው። ስለዚህ አንድ ሰው ሙሉ ነፃነቱን የሚያገኘው ከመለኮታዊው የሥነ ምግባር ሕግ ጋር ሲስማማ ነው። ልክ ጥቅሱ እንደሚለው እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እሺ ከመለኮታዊው መሠረት ወርደን አሁን ደግሞ ትኩረታችንን ወደ ግለሰቡ እናደርግ። የሰው ልጅ ነፃነትና ዓላማ በግለሰብ ደረጃ እንዴት ይታያል? ያው በሰው ልጅ ተፈጥሮ ውስጥ ካሉ ቁልፍ ነገሮች አንዱ ሕሊና ነው። ሕሊና ልክ እንደ ውስጣዊ ዳኛ ነው። አንድን ድርጊት ስናደርግ ይህ ትክክል ነው፣ ይህ ስህተት ነው እያለ የሚመራን ውስጣዊ ድምፅ ማለት ነው። ውሳኔ የምናደርግበት ሂደትም እንዲሁ በደመ ነፍስ አይደለም። 3 ደረጃዎች አሉት። አንደኛ በስሜት ከመወሰናችን በፊት ቆም ብሎ ማሰብ። ሁለተኛ ያሉትን አማራጮች ከሕይወት ዓላማ አንጻር ማመዛዘን። ሦስተኛውና የመጨረሻው ደግሞ ወደ ግብ የሚያደርሰንን አንድ ሐሳብ መርጦ መወሰን ነው። እሺ ታዲያ ይህ ሁሉ ጥንቃቄ የተሞላበት ምርጫ ለምንድን ነው? ግቡስ ምንድን ነው? አንድ ሰው ጥሩ ውሳኔ አደረገ ሲባል ውጤቱ በባህሩ ላይ ምን መሆን አለበት? መልሱ ይሄ ነው። ግቡ ዋና ዋና ጎገነቶችን በባህሪያችን ውስጥ መገንባት ነው። ለምሳሌ ራስን መግዛት፣ ድፍረት፣ ጥበብ፣ ፍትሕ እና ሌሎቹንም ጨምሮ። እነዚህ ባህሪያት የተሟላ እና ጥሩ የሰው ልጅ ሕይወት ለመኖር እንደ ምሰሶች ናቸው ተብሎ ይታሰባል። እንግዲህ እስካሁን ያየነው የግለሰቡን ጉዳይ ነው። ነገር ግን ይህ የሥነ ምግባር አስተሳሰብ እዚህ ላይ አያበቃም። ከግለሰብ አልፎ ለመላው ማኅበረሰብ የሚሆን መዋቅር አለው። እስኪ እሱንም እንመልከት። ለምሳሌ ጋብቻን እንውሰድ። በዚህ አስተሳሰብ ጋብቻ ዝም ብሎ በማኅበራዊ ውል የሚታሰር ነገር አይደለም። ከዛ የዘለለ ምስጢር ወይም መለኮታዊ ሥራ ተደርጎ ነው የሚቆጠረው። በክርስቶስና በቤተ ክርስቲያን መካከል ያለውን አንድነት እንደሚያንጸባርቅ ይታመናል። ምንጩ እንደሚገልጸው ጋብቻ 3 መሠረታዊ ዓላማዎች አሉት። አንደኛው ልጅ መውለድና በሥርዓት ማሳደግ ነው። ሁለተኛው ለትዳር አጋሮቹ የጋራ መረዳጃና መጽናኛ መሆን ነው። ሦስተኛው ደግሞ ከኃጢአት እንደ መከላከያ ሆኖ ያገለግላል ይላል። እሺ ከቤተሰብ ወጥተን ወደ ሰፊው ማኅበረሰብ ስንመጣ ደግሞ የፍትሕ መርህ መሠረቱ በጣም የታወቀው ወርቃማው ሕግ ነው። እሱም ሰዎች እንዲያደርጉልን የምንፈልገውን ነገር እኛም ለሌሎች ማድረግ አለብን የሚለው ነው። የሰብአዊ መብቶች ጉዳይ ደግሞ በ3 ምሰሶዎች ላይ ነው የቆመው። የመጀመሪያው የሰው ልጅ ክብር ነው። ይህም በእግዚአብሔር አምሳል ከመፈጠራችን ይመነጫል። ሁለተኛው የሰው ልጅ እኩልነት ነው፣ ምክንያቱም ሁላችንም በአንድ ፈጣሪ እኩል ስለተፈጠርን። ሦስተኛው ደግሞ የሰው ልጅ ኃላፊነት ነው። ይህም ሌሎችን የመውደድ እና ለመብታቸው የመታገል ግዴታ ነው። ይህን ኃይለኛ አባባል እስኪ እንመልከት። በጓዳ ያለው እንጀራ የተራበው ሰው ንብረት ነው ይላል። በጣም አስገራሚ ሐሳብ ነው አይደል? ምጽዋት መስጠት እንደ ቸርነት ብቻ ሳይሆን የሌላውን መብት እንደ መመለስ ነው የሚቆጥረው። እሺ
ይሄ ሁሉ መር ጥሩ፣ ግን ይሄ ጥንታዊ የሚመስል ሥርዓት አሁን ላለንበት ዘመን ውስብስብ የሥነ ምግባር ጥያቄዎችና ተጋዳሮች ምን መልስ አለው? እስኪ ይህንንም እንይ። እንደሚታየው ይህ ማዕቀፍ በጣም ሰፊ የሆኑ የዘመናችንን ጉዳዮች ለመዳሰስ ይሞክራል። ከጦርነትና ሰላም እስከ ምህረት ግድያ፣ ጉቦና ሙስና፣ አዳዲስ የሥነ ተዋልዶ ቴክኖሎጂዎች፣ ዘረኝነት፣ የአካባቢ ቀውስ እና ሌሎችንም ያካታል። ከትልልቅ የማኅበረሰብ ጥያቄዎች ባሻገር እንደ ሥራ እና መዝናኛ ያሉ የግል ሕይወት ጉዳዮችም የሥነ ምግባር ጥያቄዎች ናቸው። ሥራ ለማኅበረሰቡ የምናደርገው አስተዋጽኦ ሲሆን፣ መዝናኛ ደግሞ ለአእምሮ፣ ለሥነ ጥበብ ወይም ለመንፈሳዊ እድገት የምንጠቀምበት ጊዜ ነው ተብሎ ይታሰባል። እንግዲህ እነዚህን ሁሉ ዘመናዊ ችግሮች ለመፍታት የሚከተለው አካሄድ ለእያንዳንዱ ችግር አዲስ ሕግ ማውጣት አይደለም። ይልቁንም እነዛን መሠረታዊ የሆኑ የፍቅር፣ የፍትሕ እና የሰው ልጅ ክብር መርሆዎችን በእያንዳንዱ አዲስና ውስብስብ ሁኔታ ላይ መተግበር ነው። በመጨረሻም ይሄ ሁሉ ማብራሪያ ወደ አንድ ትልቅ ጥያቄ ያደርሰናል። እንዲህ ውስብስብ በሆነ ዓለም ውስጥ አንድ ጥንታዊ የሥነ ምግባር ማዕቀፍ ለዘመናችን ምርጫዎች በእርግጥ መመሪያ ሊሆን ይችላል? ይሄ እንግዲህ ለዛሬ የምንተወው አሰላሳይ ጥያቄ ነው።